አይናችንን ጨፍነን ነው የምንጸልየው? ትጸልዩ እንዴት ነው የምትጸልዩት? አይናችሁን ጨፍናችሁ ነው የምትጸልዩት? አላወቅነውም እንጂ ሁላችንም ታቦትን ይዘናል። እናንተ ግን ታቦት ነክታችኋል፣ አታውቁትም እንጂ አታስተውሱት። ታቦት ዳሳችኋል። ይሁዳ ሁለት ስሌት አስቦ ነው። አንደኛ ገንዘቡ ማግኘት ፈለገ። የት ያገኘዋል? አይሁድ ጋር። እፎይ ሲጠበቅ እና አኬ ታሪክ ሰሩም። ገዳሙን የፈታው ማን ነው? የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ ሁላችንም ድንግል ማርያም ለሚለው ስም መሞት አለብን። ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ዲያቆን ዘላለም ታዬ ያስተላለፈው ድንቅ መልእክት። አንዳንዶቻችን እንመጻደቃለን ከልክ በላይ ተሸክመን ማምጣታችን ሌላ ነገር እንዲያመጣልን እንፈልጋለን። የተወዳችሁ ቤተሰቦቻችን ክቡራን ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። ያሮስ መዝሙርን የተለያዩ የያሮስ ኦርቶዶክሳዊ ቻናሎችን ሰብስክራይብ እና ሼር በማድረግ ትብብራችሁን በማሳየት ቤተሰብ ሁኑን። ደግሞ ይህ መረጃ ከ1000 በላይ ላይክ ያስፈልገዋል። ምክንያቱም የዩቲዩብ አልጎሪዝም መረጃውን ለመላው ዓለም ስለሚያዳርስ ሁላችሁም ላይክ በማድረግ ጀምሩ ያልኩኝ በቀጥታ ወደ መረጃው መራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንግዲህ በቅድሚያ የምናደምጠው መረጃ እንዲሆን የምፈልገው የዲያቆን ዘላለም ታዬን መልእክት ይሆናል። እንካተል። አንዳንዶቻችን እንመጻደቃለን ከልክ በላይ ተሸክመን ማምጣታችን ሌላ ነገር እንዲያመጣልን እንፈልጋለን። ዜና አበው ላይ የአባ ዮሐንስ አጽር ታሪክ አለ። በረከቱ ለሁላችን ትድረሰን። አንዲት ሴት ናት ይባላልና 20 ወቄት ወርቅ ጆንያ ማለት ነው 20 ሙሉ ጆንያ ወርቅ ተሸክማ መጣችና ገዳሙ በር ላይ ገብታ መስዋዕት ይሄንን ስጦታ ልሰጥ ነው አለች። ለማ ለገዳሙ ለማ ረድኡ መጣና ወይም ዝቅተኛ የገዳሙ አገልጋይ ሆኖ የሚያገለግለው ማለት ነው መጣና ሊቀበላት ሲል በፍጹም እኔ የገዳሙ ትልቅ አባት አባ ዮሐንስ አጽር እንዲቀበለኝ ነው የምፈልገው አለ። እንደዚህ ጠባይ ያለን ሰዎች አለን። በነገራችን ከፍ ያኛው ትልቁ ሰው ነው እንዲቀበለኝ ነው እንጂ አንተማ ምን ታረግልኛለህ የሚል አይነት ጠባይ ያለው ሰው አለ። ልብ ብላችሁ ስሙ። እሺ እንግዲህ ካልሻለና አስገብቶ አቆማት። አባ ዮሐንስ አጽር ሰሌን እየታታ ነበረ፣ ሰሌን እየሰራ ነበር። 20 ሙሉ ጆንያ ወርቋን አመጣችና ፊት ለፊቱ ቁጭ አረገችው። ቀናም ብሎ አላያት። ይሄንን ሁሉ ለእግዚአብሔር ልሰጥ መጣው አለች። አባ ዮሐንስ አጽር ምን አላት? እግዚአብሔር ይስጥሽ አላት። ማን ይስጥሽ? እሺ ብላ ወጣች። ትንሽ ከገዳሙ ወጣ ከሄደች በኋላ ግን ቅር አላት። ያስገባችው 20 ወቄት ወርቅ ነው። 1 ብር ይዛ አልመጣች። 20 ወቄት ጆንያ ሙሉ ወርቅ ይዛ የተቀረበላት ምስጋና ግን ማን ይስጥሽ ነው። ወይ ወርቁን ስላላዩት ነው እንዲህ እግዚአብሔር ይስጥሽ አሉኝ እንጂ ቢያዩት ኖሮ እንዲያመሰግኑኝም አለች። ተመልሳ መጣችና አስገቡኝ ብላ ገብታ ቅድም ያመጣሁት እኮ ወርቅ 20 ወቄት ወርቅ ነው። ምናልባት ካላዩት ያው እንዲያዩት ነው። ይሄ ሁሉ ዳር በደንብ መመስገን ፈልጋል። እና አባ ዮሐንስ አጽር ምን አላት? እኔ ምልሽ የኔ ልጅ ይዘሽ የመጣሽው ወርቅ ለማን ነው አላት። ይዘ የመጣችው ለማን ወይስ ለአባ ዮሐንስ አጽር? ለማን ነው? ስለዚህ ለሱ ለሰጠሽው እሱ እንዲሰጥሽ ከመመረቅ ባለፈ እኔ ምን ልልሽ እችላለሁ አላት። እውነት እኮ ነው። በነገራችን ላይ አንዳንዶቻችን ተሸክመን የምናመጣው ነገር ለእግዚአብሔር የምንሰጠው ይመስላል እንጂ ተሸክመን ካመጣ ነው በኋላ የምንባለውን ነገር ያጓጓናል። እልልታችን እንደሚሰጠው ሞቀታ እንደሚለይ ራሱ ታውቃላችሁ። 20 ወቄት ጆንያ ያስገባው ሰው እኮ 1 ብር እንደሰጠው ሰው ልልም አይባልለትም። በግድ ነው ልልበሉ ራሱ የሚባለው። ትንሽ ሲሆን አረ ልልበሉ ምዕመናን ተብሎ ነው። ትልቅ ግን ሲሆን ልልበሉም አንባልም። እኛ ራሳችን ጾሙ አይደለም በሉ ነው መቼም ጥሪው ብለን መጮህ ነው የምንጀምረው። እግዚአብሔር ግን አያችሁት ተሸክማችሁ የምታመጡትን ብዛት ሳይሆን ተሸክማችሁ ያመጣችሁበትንም ልብ ያየዋል ማለት ነው። ለመምራችን ዲያቆን ዘላለም ታዬ እግዚአብሔር አምላክ ቃሉን ያሰማልን። ወደ ዲያቆን ብርሃን አድማስ ላምራ። ይሁዳ ሁለት ስሌት አስቦ ነው። አንደኛ ገንዘቡ ማግኘት ፈለገ። የት ያገኘዋል? አይሁድ ጋር አገኘ። ሁለተኛ እነሱ የሚፈልጉትን ጌታን ይጠቁማቸዋል።
ሁለተኛ ያሰባት ጥቅም ግን ተመልከቱ ጌታ በተአምራት ሲያመልጥ ስላየው ከዚህ በፊት ሲሰወርባቸው ስላየው እኔ ከጠቆምኩት በኋላ እዩ ተመልከቱ እኔ ለአይሁድ እጠቁማለሁ እነሱ እንይዛለን ሲሉ እርሱ ከዚህ በፊት እንደሚያደርገው በተአምራት ተሰውሮ ያልፋል እነሱ የታለ ቢሉኝ እኔ አሳይቻቸዋለሁ መያዝ የናንተ ነው እላለሁ ከዛ ጌታንም ቸራለህን ብዬ ሰላም ነው ምለው እንደገና ከዛ ተሰውሮ ካመለጠ በኋላ ሂጀም እንደቀድሞ ቸራለህን እያልኩ አብሬ እሄዳለሁ አያችሁ ብልጠት ገንዘቤንም አገኛለሁ ከጌታም ጋር እንደገና ሰላም እያልኩ ኖራለሁ ከአይሁድም ገንዘብ አገኛለሁ ከሐዋርያትም ጋር ደግሞ ምንም ያላደረገ መስዬ ምን አደረክ ብባል እንዴ ቸራለህ ብዬ ሰላም አልኩ እንጂ ምን አደረኩላለሁ ጌታ የልብን ሐሳብ ያውቃል አያውቅም ይኸው በጎህሊና ማለት ይሁዳ እኮ ያደረገው ድርጊቱ ሰላምታ ነው ህሊናው ሐሳቡ ግን በጣም አደገኛ ነው ብልጠት ከአይሁድ ገንዘብን እቀበላለሁ እንደገና ከክርስቶስ ጋር ደግሞ ለዚህ ነው ጌታ በመሳም የሰው ልጅ አሳልፈ ተሰጣለህን አስቀድሞ እኮ በቁርባኑ ነግሮታል ለዚያ ሰው ባልተወለደ ይሻለው ነበር ብሎ የይሁዳ ጉዳይ በጣም ያስደንቃል ማቴዎስ ወንጌል ላይም በስፋት ተቀምጧልና የሱ የሄደበት የብልጠቱ ነገር ብዙዎቹን እንድንማርበት የሚያደርገን ክፍል ነው የይሁዳና ይሁዳ በነገራችን ላይ ታማኝ የሚል ትርጉም አለው በሴት ዮዲት የሚል ትርጉም አለ ይሁዳ በወንድ ዮዲት በሴት ነው ታማኝ የሚል ነው እንደውም ነገዶ ራሱ ነገደ ይሁዳ ይባላልና ይሄን የመሰለ የከበረ ስም ያለው ደግሞ በፓትሪያርክነት ደረጃ ያለ ነው ከሐዋርያቱ መካከል ሚስጥረ ቁርባንን ከራሱ ከጌታችን ከክርስቶስ የተቀበለ 3 ዓመት ከ3 ወር ከ10 ቀን አብሮ ተመላልሶ የተማረ ብዙ ነገሮችን ያወቀ የተረዳ ነው ይሁዳ ግን በስተመጨረሻ ያ የገንዘብ ወዳድነቱ ፍቅረናዊነቱ በልጦበት አሳልፎ ክርስቶስን በመሳም የምስሞሱን ያዙት በማለት ቸር መምህር ብሎ ስሞት አሳልፎ ይሰጠ ነው ሰው የሰው ልጅ በመሳም አሳልፈ ተሰጣለህን ብሎ ክርስቶስ እስኪያዝንበት የደረሰበት በነገራችን ላይ በዚህ በነገረ ክርስቶስ አስተምሮ የክርስቶስ ነፍስ 2 ጊዜ ታውካለች ይላል መጽሐፍና አንደኛው አልዓዛር በሞተ ሰዓት ነው ሁለተኛ ይሁዳ ስሙ አሳልፎ በሰጠበት ሰዓት ስለ ይሁዳ ነፍስ ክርስቶስ ነፍሱ ታወከች ይላል መጽሐፍና በዚህ ደረጃ ክርስቶስ ይወደው ነበረ ይሁዳ እና ግን ምን ያደርጋል ብልጠቱ በስተመጨረሻ ራሱን እንዲያጠፋ አድርጎታል ጨፍኖ መጸለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ አይፈቀድም ጨፍነን አንጸልይም በሌሎች ቤተ እምነቶች በተለይ በፕሮቴስታንቱ ቤተ እምነት ተጨፍኖ ይጸለያልና እሱ ነገር ምንድነው አንድ ዲያቆን እንዲህ ይልናል ትጸልዩ እንዴት ነው የምትጸልዩት አይናችሁን ጨፍናችሁ ነው የምትጸልዩት ወይስ እንዴት ነው የምትጸልዩት ሰላም ደናችሁ ውድ ኦርቶዶክሳውያን እኔ ዲያቆን አብርሃም ነኝ ይሄ አዲሱ አካውንታችን ነው እንግዲህ አይ ቲንክ ሰሞኑን ችግር ውስጥ ነው መሰለኝ በደንብ ለሰዎች እየደረሰን አይደለም የሚል ሜሴጅ የመጣልኝ ነው ስለዚህ ኮፒ ሊንክ እንድታረጉት ሼር እንድታረጉት እንዲሁም ሪፖስት እንድታረጉት አስቀድሜ ልንገራችሁ እንዴት ነው የአንድ ኦርቶዶክሳዊ የጸሎት ስርዓት ምን ይመስላል የሚለውን ዛሬ እንመልከት ባጭሩ አንድ ኦርቶዶክሳዊ ለጸሎት ሲነሳ መጀመሪያ እግዚአብሔር ፊት መቆሙን ማሰብ አለበት የሰራዊት አምላክ ሉለ ባህሪ ቅዱስ እግዚአብሔር ፊት እንደሚቆም ማሰብ አለበት ሲቀጥል አንድ ክርስቲያን እጁን ዘርግቶ መጸለይ አለበት ሰፊያ እድ ይባላል ሰፊያ እድ ነው አንድ ሰው እጁን መዘርጋት አለበት እጁን ከመዘርጋቱ አስቀድሞ ግን መጀመሪያ ምን ማድረግ አለበት እጁና እግሩ መናጻት አለበት መታጠብ አለበት ሲቀጥል ሁለተኛ ነጠላ ማድረግ አለበት ለጸሎት ሲቆም የጸሎት ቦታው ላይ ሲቆም ነጠላ ማድረግ አለበት በትምህርተ መስቀል አምሳያ አጣፍቶ ነጠላ ማድረግ አለበት ሶስተኛ ምን ማድረግ አለበት ሰፊያ እድ ይባላል እጅን መዘርጋት እጁን ዘርግቶ አንድ ሰው መዘርጋቱ ትርጉሙ ምንድነው ካላችሁኝ ለምን ወደ ታች አናረግም ለምን ወደ ላይ አናረግም ለምን እንዲንዘረጋለ ማለት እንዲህ ማለት የመቀበል ምልክት ነው ሰፊያ እድ ነው ሁሉን ካንተ እቀበላለሁ ከኔ የምሰጥህ ነገር የለም እግዚአብሔር ካሊ ሁሉን ምችል አንተ ሁሉ የምታረግ ነው ሁሉ ካንተ ነው ለማለት እጃችንን እንዲንዘረጋለን ምንም አባቶቻችን በጸሎት ህይወታቸው በጣም ከተጉ ምን ያደርጋሉ ሰፊያ ልቦና ላይ ይደርሳሉ ወይ የልብ አስተብርኮ ላይ ልባቸውን ትሁት ሆነው ልባቸውን ዘርግተው ለእግዚአብሔር መጸለይ ይጀምራሉ ማለት ያ በሂደት ውስጥ የሚመጣ ነው ክርስትና ማለት እንደ ስፖርት ነው በአንድ ቀን ተነስቶ ብዙ ነገር መስራት እንደማይቻል
በሂደት ውስጥ የሚመጣ የልምምድ ውጤት ነው አብዛኞቹ ማለት ነው። ስለዚህ አይንን መጨፈን ፈጽሞ የተከለከለ ነው። ብርሃናችሁ በሰው ፊት የበራ ይሁን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። በዮሐንስ ወንጌል እንዲሁ ሲናገር ደግሞ ጌታችን መድኃኒታችን ኢየሱስ እኔ የዓለም ብርሃን ነኝ ይላል። ስለዚህ ብርሃን ፊት ቆሞ አይንን መጨፈን የተከለከለ ነው። ሌላው አይናችንን ከፍ አድርገን ነው መጸለይ ያለብን። አባታችን ሆይ በሰማያት የምትኖር፣ በሰማይ መኖሩን ለመግለጽ አይናችንን ከፍ አድርገን በሰማይ ያለው አባታችንን መመልከት መጀመር አለብን። ስለዚህ እንደ ሌሎች ቤተ እምነቶች መገለባበጥ፣ አይንን ጨፍኖ እንደፈለጉ ወደዛ ወደዚህ እያሉ መሆን አያስፈልግም። ወገብን ታጠቅ ብሎ በአንድ ቦታ ላይ እጅን ዘርግቶ ነው ክርስቲያን የሚጸልየው። ስለዚህ ከአንደበቱም የተመጠነ አማትቦ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጸሎቱን መጀመር አለበት። ስለዚህ እንደ ክርስቲያን አይን ጨፍኖ መጸለይ በጣም ፈጽሞ የተከለከለ ነው። እጅን መዘርጋት የተገባ ነው። ነጠላ መልበስ የተገባ ነው። የጸሎት ቦታችሁ ላይ ስትቆሙ በተቻላችሁ መጠን እንደዚህ አድርጋችሁ የእጅና የእግር ንጽህናችሁን ጠብቃችሁ፣ ለምን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ነው የምንቆመው። ስለዚህ ለስም አጠራሩ ክብር ምስጋና ይገባ። ኪሩቤልና ሱራፌል የሚፈሩት እሱ ፊት ቅዱስ 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 እያሉ ለማመስገን የሚፈሩት እሱ እግዚአብሔር ፊት ነው ለጸሎት መቆሙት። ስለዚህ ይሄንን አስበን ንጽህናችንን ጠብቀን ነጠላችንን አጣፍተን እጃችንን ሰፊአድ እጅን ዘርግቶ መጸለዩ የተገባ ነው። እንግዲህ አንዳንድ ኦርቶዶክሳውያን አዳዲስ የሚመጡ ኦርቶዶክሳውያን ብዙ የሆኑ አስተምህሮቶችን እየሰጡን ይገኛሉ። በተለይ ከጸሎት ጋር በተገናኘ ብዙዎቻችን እንጠይቃለን። በሌሎች ቤተ እምነቶች እንዳልናችሁ ጨፍነው የሆነ የማይታወቅ ጸሎቶችን ነው የሚጸልዩትና በእኛ ግን የጸሎት ሁሉ በላይ የሆነውን አባታችን ሆይ በማለት እንጀምራለን። ስመ እግዚአብሔርን በመጥራት እናማተባለን፣ አይናችንን እናንጋጣለን። ምክንያቱ ደግሞ መጽሐፍ ቅዱሳዊ መሰረት ስላለው። መጋቢ ሃይማኖት መምህር ምትኩ በጣም የሚገርም ነገር ልንገራችሁ። ታቦት የሚዳስሰው የሚነካው በቤተክርስቲያን ስርዓት ማን ነው? ታቦት መንካትና መዳሰስ የሚችል ማን ነው? ካህኑ ነው። ዲያቆኑ ይችላል? ምእመን ይችላል? እናንተ ግን ታቦት ነክታችኋል፣ አታውቁትም እንጂ አታስታውሱት። ታቦት ዳሳችኋል፣ እየዳሰሳችሁ ነው፣ እየነካችሁ ነው፣ ግን አታስታውሱት። በአግባቡና በስርዓቱ ታቦት ታስነካችኋለች ቤተክርስቲያን። በቅዳሴ ጊዜ ስርዓተ ቅዳሴው ካበቃ በኋላ የመጨረሻ ካህኑን የቀደሰውን ካህን እንጠብቀዋለን አይደል? ውጭም ከሆነ ያስቀደስነው ውስጥ እስኪወጣ ከመቅደሱ እንጠብቀዋለን። ለምን ነው የምንጠብቀው? እንዲባርከን። የሚባርከን በምኑ ነው? በመስቀሉ ነው? በእጁ ነው? በእጁ ነው። ስርዓተ ቤተክርስቲያን ምን ያዛል? የመጨረሻውን ከጨረሰ በኋላ መቅደሱ ውስጥ መንጦላይቱ ተዘግቶ ጽላቱን እንዲዳስስ እንዲነካው፣ ምእመኑን ከመባረኩ በፊት ማለት ነው። ጽላቱን ይዳስሳል። ቅዱስ ስጋውን ክቡር ደሙን የፈተተበትን ጽላቱን የነካበትን እጁን ይዞ ነው የሚመጣው፣ ምንም ነገር ሳይሰራ ማለት ነው። ያን ጽላቱን የዳሰሰበትን እጁን አምጥቶ ፊታችን ላይ ያስቀምጠዋል። አሁን ጽላቱን ነካ ነው አልነካ ነው? ነካ ነው። ሁሉም በአግባብና በስርዓት ይሁን። ማስቀደስ አይናፍቃችሁ? የመጨረሻውን ቡራኬ ካህኑ በእጁ እንዲያሳልም የምትፈቅደው ቤተክርስቲያን በዚህ ጊዜ ብቻ ነው። በመስቀል አይደለም ይባርክ። የሚገርም ሁሉም በአግባቡና በስርዓቱ ሁሉም ተፈቅዶልናል። በአግባብና በስርዓት ነው። የተወዳጁ ቤተሰቦቻችን እንግዲህ እንደተከታተልነው ነው። ብዙዎቻችን ባለማወቅ ማለት ሳናስተውለው፣ ነገር ግን ሁሌ የምንተገብረውና የምንነካውን ነገር ነው በጋድ የገለጡልን። ምንሎቻችሁ ይህን አስተውላችኋል? ሌላ አንድ ቪዲዮ ላሳያችሁ። እንግዲህ የእፎይ ጉዳይ ነበረ በጣም መነጋገሪያ የነበረው ርዕስ። ነገር ግን እፎይ ሲጠበቅ በሌላ መልኩ እናኬ ያደረጉትን ደግሞ አስጨናቂው ነገር ላሳያችሁ። እንግዲህ ኮፒራይት ስለሚይዝ ድምፁን አላሰማችሁም። ምስሉን ቪዲዮን ብቻ ነው ማሳያችሁ። ተከታትለን እንመለሳለን። እንግዲህ ምንድነው ቪዲዮ እናኬ በማህበራዊ ሚዲያ ላይ የምናውቃቸው አብዛኛዎቹ ማለት ነው እነ ዮብን ጨምሮ
በእስልምና ቤተ እምነት የነበረው ወንድማችን እንግዲህ በቀጥታ በነበረው የቅበተ እምነት የላይቭ ቆይታ ብዙ ጥያቄዎቹን አቅርቦ ጥያቄዎቹ ደግሞ ተመልሰውለት በስተመጨረሻ በእናት ቤተክርስቲያን ስርዓተ ጥምቀት ሲፈጽም የሚያሳይ ቪዲዮን የተከታተልነው። በርካቶች በነገራችን ላይ በዚህ አጋጣሚ እየተመለሱ ነው። አብዛኛዎቹ ደግሞ መመለስ እንኳን ባይችሉ አንዳንድ ጥያቄዎች ግን በአእምሮቻቸው እንዲሰርጽ የተደረገ ይገኛል። ወደ ርዕሰ ሊቃውንት አባ ገብረ ኪዳን እንምጣ። ለድንግል ማርያም ስም ሰው ራሱን መስጠት እንኳን አለበት ይላሉ። እንዴት ንካተ ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለ እውነት ወላዲተ አምላክ አለ ማለት የእግዚአብሔር ልጅ የማዳን ጉዞ የካደ ነው። ቅዱስ ጎርጎርዮስ ዘኑሲስ ይላል ድንግል ማርያምን ወላዲተ አምላክ የማይል ሰው ከልዑል እግዚአብሔር የራቀ ነው ይላል። ድንግል ማርያምን ወላዲተ አምላክ ብሎ የማይናገር የማያምን ሰው ከልዑል እግዚአብሔር እቅፍ የራቀ ነው። ምን ትላለህ? ምን ትላለህ? ወደቅኩ ስትል ሔዋንን ትተህ አትተርክም እኮ። ተነሳው ስትል ማርያምን ትተህ እንዴት ትተርካለህ? ጠፋው ስትል ሔዋን ትላለህ። ሞትኩ ስትል ሔዋን ትላለህ። ተሰደድኩ ስትል ሔዋን ትላለህ። ከገነት ወጣው ተባረርኩ፣ የሞት ሞት ተፈረደብኝ፣ ሲኦል ወረድኩ፣ ወደቅኩ፣ ልጅነት አጣው፣ ከእግዚአብሔር ተለየው፣ ዘላለማዊ ሞት ነገሰብኝ ስትል ሔዋን ትላለህ። ቆረብኩ፣ አባ አባ ብዬ የምጠራበት የልጅነት መንፈስ ተሰጠኝ፣ የእግዚአብሔር ልጅ የመሆን ስልጣን አደለኝ፣ በጥምቀት ክርስቶስን ለበስኩት፣ የሕይወት እንጀራ ክርስቶስን ተመገብኩ፣ የሕይወት ውሃ ክርስቶስን ጠጣሁት፣ የዘላለም በር ተከፈተልኝ፣ እረኛችን ክርስቶስ መጥቶ ከተኩላ አዳነኝ ስትል ማርያምን ለምን ትተዋታለህ? ይህን ትቶ ታሪክ የለም። የድህነት ታሪክ ከድንግል ማርያም ተለይቶ የሚተረክ የድህነት ታሪክ የለም። ስለ እውነት የእግዚአብሔር ልጅ መጣና ከሴትም ተወለደ ብሎ እኮ ነው የሚጀምረው። እንዲህ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ወአመበጽአ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደን ብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከው። እናስ ምን አደረገ? ከሴትም ተወለደ ነው። ከዚያስ ምን አለ? ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም ተይዘው ያሉትን ያድናቸው ዘንድ ወደ ኦሪት ገባ፣ ከሕግ በታችም ዋለ። ራሱን ድሃ አደረገ፣ ነዳይ ሥጋን ለብሶ ታየ፣ በዚያም ካሰና ታረቀን። ይህን ትቶ ታሪክ የለም። ድህነት የድህነት ታሪክ ሲተረክ መዳን በክርስቶስ ነው። ዳን ስትል ግን ለድህነት ምክንያት የሆነችው ድንግል ማርያምን ትቶ ድህነት አይተረክም። እና ለዚህ ነው እኮ ኦርቶዶክሳን ከምንም ነገር በፊት ጸሎት ራሱ ስንጀምር እክህደከ ሰይጣን በቅድመ ዛቲ ቤተ ክርስቲያን እመ የቅድስት ቤተ ክርስቲያን፣ ሰይጣን ሆይ በዚህች ቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። አንተን ለመካዴ ደግሞ ምልክቴ ማናት ነው ያለው? ማርያም ናት ነው። አንተን ለመካዴ ያንተ ለመሆኔ የዲያብሎስ ባሪያ ለመሆናችን ፊት ለፊት የነበረችው ሴት ማናት? ሔዋን ነበረች። የእግዚአብሔር ለመሆናችን ፊት ለፊት የምትታየው ሴት ማናት? ለዚያ ነበር እኮ ከመስቀሉ ፊት ስር ቆማ የምናያት። የሞት እንጨት የሞት ፍሬ ከበላንበት ዛፍ ስር አንዲት ሴት ቆማ እንዳየናት ሁሉ የሕይወት ፍሬ ክርስቶስ እኮ ለኛ ብሎ ሲፈተት ከዚያ ዛፍ ስር የምናያት አንዲት ሴት ነበረች ከመስቀሉ ስር። እሷም ድንግል ማርያም ናት። እና እንዲህ ብሎ ነው የሚታረከው። እና ወላዲተ አምላክ ለሚል ስም ወላዲተ አምላክ ስትሉ ማንን አምላክ ትላላችሁ? እሷን ወላዲተ አምላክ አልልም ማለት ክርስቶስ የባህሪ አምላክ አይደለም ብሎ መካድ። ክርስቶስ የአምላክነቱን የገለጠ በድንግል ማርያም ሥጋ ነው። ወምላይኔሆሙ መጻ ክርስቶስ በሥጋ ሰብእም ዘራ ዳዊት ዘውቱ ቡሩክ አምላክ እስከ ለዓለም። ከአብርሃም ከይስሐቅ ከያዕቆብ ወገን ክርስቶስ በዳዊት ሥጋ ወደዚህ ዓለም መጣ፣ ይኸውም ለዘላለም የተባረከ አምላክ ነው ይላል ሮሜ ምዕራፍ 9 ቁጥር 5 ላይ። ከነሱም ክርስቶስ በሥጋ መጣ፣ እሱም ለዘላለም የተባረከ አምላክ ነው። በሥጋ የተገለጠው ክርስቶስ የባህሪ አምላክ ነው። የባህሪ አምላክነቱንም በሥጋ ገለጥ ነው፣ አሳወቀን። እሱ
ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ስለ አምላክ ስለ ወላዲተ አምላክ ስለ ቅድስት ድንግል ማርያም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በምን አይነት ልዕልና የነገረ ድህነትን ጉዳይ ስታነሳ እንደምትጠራ በገሃድ ገልጠውልናል። ከዚህ በላይ ምንም ማብራሪያ አንጠይቅም። ቪዲዮቻችንን እየጨረስን እንገኛለን። በመጨረሻ አባታችን አባ ገብረ ኪዳን ደግመን እንሰነባበት። የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቱ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች፣ በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቱ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኩሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ግሩም ነው እኮ የከተማ ሰው ምን አለበት? አብልታችሁ ትፈርዳላችሁ፣ ገልግላችሁ የምታበሉ እናንተ፣ ሆዳም የምትሉም እናንተ ናችሁ። እውነቴን ነው። እኔ ዛሬ እናንተን ነው የምሳደብ፣ እኛን አልሳደብም። ስለዚህ ራሳችሁን ማስተካከል አለባችሁ። ፈራጆችም መሆን የለብንም። ለዚህ እኮ ነው በእውነት መጽሐፈ መነኮሳት መነኩሴ ከሰው ቤት ሄዶ እግሩን አይታጠብ የሚለው። እግሩን ሲያጥቡት ቀጭን ቢሆን አባታችን ጸሎተኛ ናቸው ይሉሃል። ወፍራም ከሆነ ኧረ እኔ መነኩሴ ተኝተው ነው እንደሚበሉ ይላል። እንዲሁ ችግር እኮ ነው ያለም ማለት ነው። ስለዚህ አትታጠብ ይላል በእውነቱ ማለት ነው። የተወዳችሁ የሰዎቻችን የዛሬ የቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክና ሼር ሰብስክራይብ በማድረግ ትብብራችሁን አሳዩ። እንግዲህ በኢንስታግራም፣ በቴሌግራም፣ በፌስቡክ እና በተለያዩ ማህበራዊ ሚዲያዎች ላይ ያሉትን በሙሉ ቤተሰብ በመሆን የምንለቃቸውን የምናስተላልፋቸውን መረጃዎች በሙሉ ተከታተሉ እያልኩኝ ተሰነባበትኩ። በሌሎች ቪዲዮዎች እስክንገናኝ ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።